በዚህ ሳምንት ማርኬቱ እንደተፈለገውና እንደጠበቁት ተንቀሳቅሷል። ነገር ግን ነው የምላችሁ ቀጣይ ሳምንት ከዚህ ይበልጣል ብዬ ነው የምጠብቀው ባይገርማችሁ ማለት ነው። በዚህ ቪዲዮ ውስጥ የዚህ ሳምንት ሪካፕ አንድ፣ ሁለተኛ ደግሞ ማርኬቱ ምን አስተማረኝ የሚለውን ከዛ በመጨረሻ እንደተለመደው ቀጣይ ሳምንቱን ፕሪዲክት ለማድረግ ሞክረን አናሊሲስ ሰርተን እንለያያለን ማለት ነው። ሌትስ ጎ። ዊ አር ባክ ተባብለናል። እንግዲህ የሚገርማችሁ ነገር ይሄኛው ሳምንት በጣም ቀላልና ቢያንስ ደግሞ ያው እንግዲህ ቪዲዮ አልሰራሁበትም እንጂ አሪፍ የሰራንበት ሳምንት ነበረ። እንዴት እንደሰራ ነው እንግዲህ እሱን እናያለን ማለት ነው። ምን ጊዜ የምንጀምረው እንግዲህ ከዴሊ ታይም ፍሬማችን ነው የምንጀምረው። ዴሊ ታይም ፍሬማችን ምንድነው የሚነግረን የሚለውን ካየን በኋላ ነው ወደፊት ደግሞ እየሄድን የምንሄደው ማለት ነው። ከዛ በፊት ግን ሪካፓችንን አናሊሲሳችንን ከመጀመሪያችን በፊት እንደተለመደው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። በተጨማሪም ደግሞ ሀሳብ አስተያየት ካላችሁ ጥያቄ ካላችሁ ኮሜንት ላይ ድሮፕ አድርጉልኝ። ሁሉንም ለማየት ሞክራለሁ ማለት ነው። ስለዚህ ከዴሊ ታይም ፍሬማችን ስንጀምር ዴሊ ታይም ፍሬማችን ያው እንግዲህ የጀመርነው እዚህ ጋር ነበረ። ፕራይስ 144ን በቦዲ ሰብሮልን እንግዲህ ቢሲ እንጠብቃለን፣ ከቢሲ ደግሞ ባውንስ እንጠብቃለን ብዬ ነበር እንግዲህ እንደን ከ144ታችን ድሮፕ አደረገ፣ ቢሲ ሰጠን። ከዛ በኋላ ከቢሲ ከመጀመሪያው ቢሲ 50% ሰጥቶን ወደ ላይ ሪያክት እያደረገ ነው ማለት ነው። እንግዲህ ዴሊ ታይም ፍሬማችን ጋር ያለው ነገር ይሄ ነው። ወደ 4 አወራችን ስንሄድ ደግሞ በጣም በቃ የሚያስብል ነበር። ያው 4 አወራችን ጋር ስላይት የሆነ ቦዲ ክሎዝ ነበረ። ትንሽዬ ቦዲ ክሎዝ አላት ግን ረጃጅም ዊኮች ናቸው። እንደ ሪጀክሽን የኛው ምንለው የምንቆጥረው ማለት ነው። 4 አወራችን ላይ ትንሽ ያሰጋናል ምናምን ነገር እንደን 50%ታችን በቦዲ ሲዘጋ ደግሞ አለም ማለት ነው። ስለዚህ ሰኞ ዕለት በቦዲ ዘጋ። ግን እቺኛዋን ትሬድ ላሳያችሁ 15 ሚኒት ላይ እንዴት ካች እንዳደረኩት ላሳያችሁ። በቃ ታምኑም ነው የምላችሁ። ይሄኛው ቪዲዮ አልሰራሁበትም። ለምን አልሰራህበትም ፈርተክ ነው ወይ? ዝም ብለህ አሁን እዚህ ጋር የላችሁ 0 ኤቢሲ እዚህ ጋር ሰጥቶን ነበረ። በቃ ያው እዚህ ጋር 0 ኤ ከዛ ቢ እንደዚህ ሰጠን። በጣም ኦቨር ኤክስቴንድ ነበረ ሲኩዌንሱ። ቀጥታ ነው በቃ ሲሌቭላችን ባረገ ደብሊሲኤል ሰጠ እንደን መልሶ ድሮፕ አደረገ ማለት። ከዛ ደግሞ ሲኩዌንስ ደግሞ አክቲቭ አደረገ። አሁን ይሄ 0 ኤ ብለን ብንሰራ በቃ 50% ይሄን መጀመሪያም ልክ ሲኩዌንስ አክቲቭ ካደረገ በኋላ 50% ሪያክት አደረገ። ከዛ ሰኔ ሰማዋለሁ እንዴ 50% ሪያክት አድርጎ 60% በቦዲ ክሎዝ ሲያደርግ መልሶ ያው ቀድሜ ነው የገባሁበት ግን ልክ 60% ሪያክት ሲያደርግ እንግዲህ ገባሁኝ። አዛ የሆነ ጆርዳን ኢንትሬን ማስተካከል እችል ነበር። ላይክ እንደዚህ ምናምን ነገር ማድረግ እችል ነበረ ግን ቀድሜው ገባሁኝ ማለት ይሄኛው ሪያክሽን ሳገኝ እና ደግሞ ታይምም ደግሞ አንድ ላይ ደግሞ አላይን አደረገልኝ እንደን ፕራይስ ድሮፕ አደረገ ማለት ነው። ከዛ ሲሌቭል ነበረ ታርጌቴ፣ ሲሌቭል የሰጠኝ እንደን ሬስት ኢዝ ሂስትሪ ነው የምላችሁ። ወልድ ማድረግ ይችል ነበር ግን ያው እንግዲህ ወርዶ ቀጠለ ማለት ነው። ስለዚህ ሰኞ ዕለት ላይ ይሄኛውን ትሬድ ወሰድኩኝ ነው የምላችሁ። ከዛ ማክሰኞ ዕለት ላይ አንድ ትሬድ እዚህ ጋርም ደግሞ ለመውሰድ ሞክሬ ነበር ስላጠፋሁት ነው። ይሄኛው ሲ ሌቭል ገብቶ ነበረ። ከዛም ደግሞ ደብሊውሲኤልም ደግሞ የዛም ደግሞ ደብሊውሲኤል ደግሞ እየጠበቅኩኝ ነበረ እንደን እዚህ ጋር ነበረ በቃ ያው ከታይም ጋር ስለሆነ አሁን ትሬድ እያደረኩ ያለሁት ልክ እዚህ ጋር ሲ ሌቭሉ ጋር በቃ እንትን ሲያደርግልኝ ወርታች ለመያዝ ሞክሬ ነበር ማለት ነው። ይሄኛው ግን ላይክ 300 ፒፕ አራውንድ እንደዛ ከሄደ በኋላ ብሬክ ኢቭኔን 100 ፒፕ ለ200 ፒፕ አካባቢ ላይ ቁጭ አድርጌው ነበረ። እኔን አስወጣኝና ፕራይስ እንግዲህ ሜልት አደረገ ማለት ነው። ከዛ በኋላ ምንድነው ስሙ ከዛ በኋላ በቃ ሴሎችን ነበረ ሳስብ የነበረው። ሲኩዌንስ አክቲቭ ካደረገልኝ በኋላ 0 ኤቢሲ አድርጌ እዚህ ጋር እንደዚህ ብንሰራ 38% ያክል ሲኩዌንስ ሪትሬስ አድርጎልኝ ነበረ። ከዛ በኋላ ግን 50%ን በቦዲ እንትን መዝጋት ከበደው። ስለዚህ ያው ዲአክቲቬሽን ነው የምንጠብቀው ማለት ነው። ዲአክቲቬሽን ነው የምንጠብቀው። ሐሙስ ደግሞ እንትን ይቅርታ ሮብ ዕለት ደግሞ ያው ምንም ነገር እየሰየኝ አልነበረም። ሴል አስቤ ነበር እዚህ ጋር በብሬክ ኢቭን አወጣኝ። እንደን ባይ አስቤ ነበር ደግሞ እዚህ ጋርም በብሬክ ኢቭን አወጣኝ። ከዛ ሐሙስ ዝግ ነበረ።
ከዛ ደግሞ ትላንትና ነበረ ደግሞ አሁን አርብ ዕለት ላይም ደግሞ አንድ ትሬድ እንትን ስዊንግ የመሆን ፕሮባቢሊቲ ያለው ምን የሚል አንድ ቪዲዮ ሰርች ነበር ትላንትና። እሱን ቪዲዮ መጨረሻ ላይ እንትን ሜንሽን አደርግላችኋል ወይም ደግሞ አስቀምጥላችኋል ገብታችሁ እንድታዩት ማለት የትላንትና አናሊሲስ። እዚህ ጋር ባይ ለመግባት አስቤ ነበረ ግን ፕራይስ ያው 1 to 1 ከሄደ በኋላ ማለትም እንትን ሪስክ ካደረኩት ያው 100 ፒፕ ነው እንግዲህ እንደዚህ ትሬዶች ላይ ሪስክ የማደርገው 100 ፒፕ ነው። ይሄኛው ሪቴስት ላይ ገብቼ ነበረ ማለት ነው። ከዛ 100 ፒፕ 1 to 1 ከሄደ በኋላ ብሬክ ኢቭን ላይ ቁጭ አደረኩትኝ እኔን ፕራይስ አስወጣና ያው ሜልት ለማድረግ ሞክሯል ማለት ነው። እንግዲህ በዚህ ሳምንት ውስጥ ይሄኛው ዊን አንድ ዊን አለ ማለትም ወደ ስንት ፒፕ ወደ ሺህ ምናምን ፒፕ ነው። ይሄኛው በቃ ሊትራሊ በቃ ሺህ ምናምን ይቅርታ 800 ምናምን ፒፕ አካባቢ ነው። ከዚህ ይሄኛው 200 ፒፕ አለኝ። ከዛ ያው በቃ ሳምንቱን በአንድ ሺህ ፒፕ ጨርሻለሁ ማለት ነው። እንደን ሮብ 2 ብሬክ ኢቭን ነበረ። አርብ ያው ማርኬት ዝግ ነበረ። እንትን ይቅርታ ሐሙስ ማርኬት ዝግ ነበረ። እንደን አርብ ዕለት ላይ ደግሞ አንድ ብሬክ ኢቭን አግኝቻለሁ ማለት ነው። የዚህኛው ሳምንት ትሬድ እንትን ሪካፕ ይሄንን ይመስላል ማለት ነው። ምን ተማርኩኝ? ያው አዲስ ነገር የለውም ጀስት የኔ ሪስክ ማኔጅመንት ላይ በደንብ ፎከስ እንዳደረግ ነው ያደረገኝ ምናምን ነገር አዲስ ነገር የተማረው ነገር የለም። ከዛ ደግሞ ወደ ቀጣዩ ሳምንት ደግሞ አናሊሲስ ደግሞ ወደ ቀጣዩ አናሊሲስ ቪዲዮ ስንሄድ ደግሞ አሁን ቀጣዩ ሳምንታችን ላይ ምንድነው የምንጠብቀው ከተባለ ያው እንግዲህ ፕራይስ 115%ን አንድ ሁለቴ እንግዲህ ብሬክ ሪቴስት እያደረገው ነው። በ90% እና በ115% መካከል ላይ ያለው እንግዲህ ሰኞ ዕለት ላይ እንደኔ ትሬድ ባናደርግ አሪፍ ነው ብዬ እመክራለሁ። ለምን ፕራይስ ከሁለት አንዱ ሰብሮልን እስኪወጣ ድረስ ማለት ነው። ግን በእርግጠኝነት ሰኞ ዕለት ላይ 115ን ፕራይስ ብሬክ አድርጎት የሚወጣ ይመስለኛል። ግን በኤስኬ ህግ ምን አለ ልክ ቢሲ ቦክሱ አንድ አክቲቬት ተደርጎ ወይም ደግሞ ሪአክሽን አሳይቶ ተመልሶ የሚመጣ ከሆነ የመሰበር እድሉ በጣም ከፍተኛ ነው የሚል ነገር አለ። ስለዚህ ዴይሊ ታይም ፍሬማችን ጋር እንግዲህ እነዚህ ሁለቱን ኪ ሌቭሎች ወይም ደግሞ እነዚህ ሁለቱን ቦታዎች ሬዚስታንስ ቦታ እና ሰፖርት ቦታዎችን በደንብ ማየት ይጠበቅብናል። አለበለዚያ ግን ሰኞ ዕለት ላይ ኢፍ ፕራይስ ፎልስ ላይክ እንደዚህ ፌል የሚያደርግ ከሆነ እንግዲህ ከ50%ቱ መልሶ ወደ ላይ ይወጣል ብዬ እጠብቃለሁ። ስለዚህ ከ90%ቱ በቦዲ ክሎዝ የሚያደርግ ከሆነ 60%ቱንም እንደሚሰብርልኝ እርግጠኛ እሆናለሁ። እንደን 50%ቱ ላይ ሪአክሽን ጠብቄ ወደ ላይ የሚይዘው ይሆናል ማለት እንደዚህ አይነት ነገር እጠብቃለሁ ማለት ነው። ከዛ ያው በቃ ጎልድ መልሶ ኦል ታይም ሃይ ይወጣና ከዛ በኋላ ግን እነዚህ ሌቭሎችን በደንብ እዩዋቸው። እነዚህ ሌቭሎች በጣም ዋር ሌቭሎች ናቸው። እሺ ፕራይስን ወደ ታች ፑሽ እንዲያደርግ የሚያደርጉት እነዚህ ናቸው። ምናልባት የዚህኛውንም ማዘር ሲኩዌንስ ደብሊውሲኤል እናገኛለን ብዬ እጠብቃለሁ። የዚህኛውን ማዘር ሲኩዌንስ ደብሊውሲኤል እንጠብቃለን ብዬ ወይም እናገኛለን ብዬ እጠብቃለሁ። ለምን ካላችሁኝ ፕራይስ ስቲል ደብሊውሲኤል አልሰጠንም። ከዛ ደግሞ ሪቨርሳል ቦታ ላይ ነው ያለው ማለት ነው። ወይ ከ21619 ወይ ደግሞ ከ23 እስከ 2330 ከ230 ባለው ውስጥ እንግዲህ ፕራይስ ፎል ያደርግና የዚህን ደብሊውሲኤል ሰጥቶን ተመልሶ እንግዲህ ወደ ላይ የመውጣት ቻንስ አለው ማለት ነው። ያው ጃንዋሪ ላይ ከሞላ ጎደል ቡሊሽ ነኝ። ከዛ በኋላ ለሚቀጥሉት ወራቶች ግን ፌብሩዋሪ ምናምን ነገር ግን ፕራይስ ወደታች ይወርዳል ብዬ ነው የምጠብቀው እኔ። ብቻ ግን ቀጣዩ ሳምንታችን ላይ ይቺን ነው የምንጠብቀው ማለት ነው። ቀጣዩ ሳምንታችን ላይ ፕራይስ ከ90% እና 115% መሃል ስላለ ከሁለት አንዱ ሰብሮልን እንዲወጣ ስለምንፈልግ እሱን እናያለን ማለት ነው። ዋን አወር ጋር ሄደን ብናየው ምን አለ መሰላችሁ እንግዲህ ዋን አወር ጋር 0 ኤቢሲ ብሎ ሲኩዌንስ አቺቭ ካደረገ በኋላ ስላይትሊ ሳይሆን በቦዲ ክሎዝ አድርጎታል። 261.8ን በቦዲ ሰብሮታል ግን ተመልሶ ለደብሊውሲኤል መጥቷል። እንግዲህ ከመጣሽ ማርያም ታምጣሽ ነው እንግዲህ ጨዋታው። ስለዚህ ከመጣ በኋላ 50% ላይ ሪአክት እያደረገ ነበረ። መቼ ዕለት ነው? ሰኞ ዕለት 50% ላይ ሪአክት እያደረገ ነበረ። እንደን ሮብ ዕለት ሰበረው ተመልሶ እንትን ዓርብ ዕለት ደግሞ ወደ ላይ ሰብሮታል ሪቴስት አድርጎት ነበረ። አሁንም ትናንትና ፖስት ያደረግነውን ቪዲዮ በደንብ ብታዩት ደስ ይለኛል። ለምን ካላችሁ ስለዚህ 50% በደንብ አውርተንበታል።
ፕራይስ መጥቶ እዚህ ጋር ሪቴስት አድርጎ እንደን ወደ ላይ የሚመጣ ከሆነ በጣም ሱቴብል ነው ብዬ ለመናገር ሞክሬ ነበረ። ለምን ሬዚስታንስ እንደን ይሄኛው ፌክ አውት ነው። ፕራይስ መጣ መጀመሪያ ፕራይስ መጣ ሲኩዌንስ አክቲቭ ከማድረጉ በፊት ይሄላችሁ ፕራይስ መጣ ሬዚስታንስ እንደን ፑሽ ወደ ላይ ያደረገ ማለት አሁንም መጣ ሬዚስት አደረገ ፑሽ ወደ ላይ ያደረገ እንደን ፌክ አውት ነው ይሄኛው ብዬ እኔ የማስበው ማለት ነው። ደግሞ ለምን ካላችሁኝ ፕራይስ መጣ ፌክ አውት እንደን ኮንቲኒዩሽን አላሳየንም። ብሬክ አውት ቢሆን ኖር ብሬክ ሪቴስት እንደን ብሬክ ነበር የምንጠብቀው። አሁን ግን ብሬክ አድርጎትኝ ይሄኛው ፌክ አውት መሆኑን የምናውቀው ኮንቲኒዩሽን ቱ ዘ አፕሳይድ ስለሆነ ማለት ነው። ስለዚህ ብሬክ አደረገ እንደን የመጀመሪያ ሪቴስት፣ ሁለተኛ ሪቴስት እንደን ሶስተኛ ሪቴስት። አሁን ሰኞ ዕለት ላይ ምናልባት የመጀመሪያው ካንድል የሚከፈተው ማለት ነው ዋን አወር በቦዲ ክሎዝ የሚያደርግ ከሆነ ቀጥታ እዚህ ጋር ባይ ለመያዝ አስባለሁ ማለት ነው። ዋን አወራችን ላይ እንግዲህ ያለው ነገር ይሄ ነው። ፎር አወራችን ላይ ብዛም ነው ያው አኪሙሌት እያደረገ ነው። ሲኩዌንስ እዚህ ጋር ፈጥሮልን ነበረ። ስቲል ግን ይሄኛው ሲኩዌንስ ዋን አወር ላይ በደንብ ብናየው ዲአክቲቬት አላደረገውም። በጣም ሜጀር የሆነ ሪትሬስመንት ነው ያለው፣ ግን ዲአክቲቬት አላደረገውም። ስለዚህ እንጠብቃለን ማለት ነው ወደ ላይ። አሁንም እንደን ወደ 15 ሚኒታችን ስንወርድ ደግሞ ይችኛዋን ሌቭል በደንብ እንድናያት ወይም ደግሞ ማስተዋል ያለብን ሌቭል አለች። ፕራይስ 0 ኤቢሲ ከሰጠ በኋላ 38% ቢ ሌቭል ከሰጠ በኋላ ሪቨርስ እያደረገ ያለው ከ50% ነው። በቃ ግልጽ አማርኛ ማለት ፕራይስ 50%ቱን በቦዲ መስበር ከብዶታል። በቦዲ መስበር ከከበደው ዲአክቲቬሽን ነው። ስለዚህ ስቲል እኔ ትላንትና ዲአክቲቬሽን ነበር ስጠብቅ የነበረው፣ ዲአክቲቬሽን አላገኘም። ስለዚህ ሰኞ ዕለት ላይም ዲአክቲቬሽን መጠበቅ እንችላለን ማለት ነው። 0 ኤቢሲ አድርገን ብንሰራ ደግሞ ሲ ሌቭላችን ደግሞ 0 ኤቢሲ ብለን ብንሰራ ሲ ሌቭላችን እዚህ ጋር እናገኘዋለን ማለት ነው። ያው ከዲአክቲቬሽን ጋር አንድ ላይ አላይን አድርጎልናል። ስለዚህ ዲአክቲቬሽን የመጠበቅ ሙሉ በሙሉ መብት አለ ማለት ነው። የቀጣይ ሳምንት አናሊሲሳችን ይህንን ይመስላል። አይ ሆፕ በጣም እንደተጠቀማችሁበት በደንብ እርግጠኛ ነኝ። አሁንም ለመጨረሻ ጊዜ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ድሮፕ አድርጉልኝ። አመሰግናለሁ። ቀሪው ጊዜያችሁ ሰንበታችሁ ያማረ የተዋበ ያርግላችሁ። ጎ